ልታወቅ ሙያ አውርቶ አደር ያው ቢሮያት ስለሆነ ማብዬ ለበል አውርቶ አደር ይባላል። ሲጀምር አሌክስን እንተዋወቅ ማለት ነው ጥፋቱ። ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ በስታንድ አፕ ኮሜዲ ስራዎቹና በልዩ የቀልድ ችሎታው የሚታወቀው ተወዳጁ ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ ተሰምቷል። ኮሜዲያን አሌክስ ለብዙ ዓመታት በኢትዮጵያ የመዝናኛ ዘርፍ ውስጥ የራሱን ልዩ አሻራ ያኖረ የጥበብ ሰው ነው። በተለይም ዋሻው እንዴ በተሰኘው ታዋቂ የኮሜዲ ፕሮግራም አማካኝነት በሚሊዮኖች የሚቆጠሩ ተመልካቾችን ማሳቅና ማዝናናትም ችሏል። በቅርብ ጊዜያትም በአርቲስት ቲቪ በዘጠናዎቹ ትውስታዎች ላይ ያተኮረ ፕሮግራም በማቅረብ የብዙዎችን ቀልብ መግዛት ችሎ ነበር። እንዲሁም በኢቢኤስ ቲቪ በሚቀርበው የቤተሰብ ጨዋታ ፕሮግራም ላይ በመሳተፍ አሁንም በሙያው ውስጥ ንቁ መሆኑን አሳይቶ ነበር። ይሁን እንጂ ከቅርብ ወዳጆቹና ከሙያ ባልደረቦቹ የተገኙ መረጃዎች እንደሚያመለክቱት አሌክስ በድንገት በገጠመው ከባድ የጤና እክል ምክንያት በሕክምና ላይ ይገኛል። ይህ ዜና በጥበብ አፍቃሪዎች ዘንድ ከፍተኛ ድንጋጤንም ፈጥሯል። ሰዎችን በፈገግታ የሚያኖር በማክበር የሚያስተናግድና ሁልጊዜም በቀልዱ ደስታን የሚያሰራጭ ሰው በዚህ ሁኔታ መታመሙ ብዙዎችን አሳዝኗል። በማህበራዊ ሚዲያዎችም የጸሎትና የመልካም ምኞት መልእክቶች በስፋት እየተላለፉ ይገኛሉ። ኮሜዲያን አሌክስ በረጅም ዓመታት የፈገግታና የደስታ ምንጭ ሆኖ የቆየ ተወዳጅ የጥበብ ሰው ነው። ዛሬ ደግሞ እሱ ራሱ የህዝቡን ድጋፍና ጸሎት የሚፈልግበት ጊዜ ላይ ይገኛል። ፈጣሪ ፈጣን ማገገም ያድርግለት፣ ወደ ቀድሞ ጤናውና ወደሚወደው መድረክም በሰላም ይመልሰው። የእርሶንም መልካም ምኞትና ጸሎት በኮመንት መስጫው ላይ ያጋሩን። እኛም ስለ ጤናው የሚወጡ አዳዲስ መረጃዎችን በቀጣይ እናቀርባለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮ እስካሁን ላይክ ያላደረጋችሁ ደግሞ ላይክ በማድረግ የዚህ ቻናል ቤተሰብ መሆናችሁን ያሳዩ። ሰናይ ቀን